የአሜሪካው የቀድሞ ብሔራዊ ደህንነት አማካሪ ጆን ቦልተን አስደንጋጭ መግለጫ ስለመስጠታቸው ነው የተነገረው። በእርሳቸው አስተያየት ኢራን ከሰሜን ኮሪያ የኒውክሌር መሳሪያ ለመግዛት እንዲሁም ስምምነቷን ለመጨረስ 72 ሰዓታት ብቻ እንደቀሯት መናገራቸው ተገልጿል። ይህ መረጃ እውነት ከሆነ በመካከለኛው ምስራቅ ያለውን የኃይል ሚዛን በፍጥነት ሊቀይር ይችላል፣ እንዲሁም በዓለም አቀፍ ደረጃ የኒውክሌር ግጭት ሊቀሰቅስ ይችላልም እየተባለ ይገኛል። ባለሙያዎች እንደሚሉት ከሆነ ሁለቱ ሀገሮች ለረጅም ጊዜም ተጠርጣሪ የነበረ የጦር መሳሪያና የሀብት ልውውጥ ግንኙነት እንደነበራቸውም ይተነትናሉ። በዚህ ሁኔታ የዓለም የደህንነት ኤጀንሲዎች ወደ ቴህራን የሚጓዙ የአየርና የባህር ማጓጓዣዎችን በቅርበት እየተከታተሉ እንደሆነም ተነግሯል። ይህ ጉዳይ አሁን በዓለም ዙሪያ ትልቅ የዲፕሎማሲና ደህንነት ጭንቀትን ፈጥሯል። ታዲያ ነገርየው የእውነት ሆኖ ከሰሜን ኮሪያ ጋር በሚኖራት ግብይቶችና የጦር መሳሪያ ልውውጦች መካከል አሜሪካ ወይ ደግሞ እስራኤል ገብተው ሊያከሽፉ ከሞከሩና ሰሜን ኮሪያን በቀጥታም ይሁን በተዘዋዋሪ ሊነካት የሚችል አንዳች ክስተት ቢፈጠር ድሮም የሰላም ድሎት ሊገድላቸው ብሎ ጦርነቱን ለመቀላቀል ጠብ ያለሽ በዳቦ ሲሉ የሰነበቱት የሰሜን ኮሪያው መሪ ኪም ጆንግ ያለምንም ቅድመ ሁኔታ ከኢራን ጎን ቆመው ጦርነቱን ሊቀላቀሉ ይችላሉ እየተባለም ይገኛል። ያ ሆነ ማለት ደግሞ የጦርነቱን አድማስ ከማስፋቱም በላይ ነገሩን ያከረዋል የሚል ትልቅ ስጋት እየፈጠረም ይገኛል። ከዚህ ጋር በተያያዘ እኔ ያልነካሁት አይዘልቅም፣ እኔ ያልቀደስኩት አይሰምርም የምትለዋ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ውጫዊም ውስጣዊም ፖለቲካ ላይ የምወስነው እኔ ነኝ፣ የኔን ይሁንታ ያላገኘ ማንኛውም መሪ እድሜው አጭር ነው ብለው የፈላጭ ቆራጭ አይነት ይዘት ያለው ንግግር ቢናገሩም ንግግሩን ግን ኢራናውያን የአንድ ወፈፌ ሰው ቅዠት ነው ብለው መሪያቸውን መርጠው አርፈዋል። ትራምፕ እንዲያሉ ንግግሮችን ተናግረው ባሉበትና ኢራናውያን ሞጅታባ ሀሚኒ ቀጣዩ አያቶላን አድርገው ሲመርጡ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሞጅታባ ሀሚኒ የኢራን አዲሱ ጠቅላይ መሪ ሆነው በመመረጣቸው የእንኳን ደስ አለዎት መልእክት ማስተላለፋቸውና ሩሲያ አሁንም ከኢራን ጎን ስለመቆሟ አመላካች የሆኑ ነገሮችን መናገራቸው መሰማቱ የዶናልድ ትራምፕን ቆሽት ያሳረረ ጉዳይ ይመስላል የሚሉም አሉ። ዳሩ ሩሲያ ከኢራን ጋር ንክኪ እንዳላት ይጠረጠሩ የነበሩት ትራምፕ እንዲህ ያሉ ንግግሮችና ከዛ ቀደም ከጦር መሳሪያ ድጋፍ ጋር ተያይዞ ሩሲያ ኢራንን ትደግፋለች በሚል በአይነ ቁራኛ ይመለከቷቸው እንደነበርም ይታወቃል። ሞጅታባ ሀሚኒ የእድሜ ጠገቡ አያቶላ ሀሚኒ ልጅ ሆነው ሲሰነብቱ ይነገርላቸው ከነበረው ነገር በላይ አሁን የኢራን ጠቅላይ ገዢ ሆነው ሲመረጡ ከመጋረጃ ጀርባው የሚገኙ ብርቱ ሰው ናቸው የተባሉ ይተረክላቸው ይዟል። በሚደግፏቸው ልክ የሚነቅፏቸውም ሰዎች አሉ። ያም ሆነ ይህ ግን አሁን ስለ አዲሱ የኢራን ጠቅላይ መሪ ሞጅታባ ሀሚኒ ብዙ እየተነገረ ይገኛል። ሰላም ጤና ይስጥልን ውድ የአዲስ ጊዜ ሚዲያ ቤተሰቦች እንዴት ናችሁ? በዛሬው የመረጃ ሰዓታችን አዲሱ የኢራን ጠቅላይ መሪ ሞጅታባ ሀሚኒን በተመለከተ ማንነታቸውና ከዚህ ቀደም የነበራቸውን ሁኔታ በተመለከተ በዝርዝር ልንነግራችሁ ወደን ነው። እስከ መረጃ ፍጻሜያችን አብራችሁን ቆዩና ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠይቅ እናመሰግናለን። አዲሱ የኢራን ጠቅላይ መሪ ሞጅታባ ሀሚኒ ማን ናቸው? በአሜሪካና እስራኤል ጥቃት የተገደሉት የኢራን አያቶላው አሊ ሀሚኒ ሁለተኛ ልጅ የሆኑት ሞጅታባ ሀሚኒ አባታቸውን በመተካት የሀገሪቱ ጠቅላይ መሪ እንዲሆኑም ተሹመዋል። አዲስ መሪ ለመምረጥ የተሰበሰበው 88 አባላት ያሉት የሊቃውንት ጉባኤ የአባታቸውን ጠንካራ ፖሊሲዎች ያስቀጥላሉ ተብለው የሚገመቱትን ሞጅታባን መምረጡን አስታውቋል። ሞጅታባ ይህንን ስልጣን የተረከቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እርሳቸው እንዲሾሙ እንደማይፈልጉ እየተናገሩ ባሉበት ወቅት ነው። የሞጅታባ መመረጥ ተቀባይነት እንደሌለው ሲናገሩ የቆዩት ትራምፕ ምርጫው ይፋ ከሆነ በኋላ ደስተኛ አለመሆናቸውን እንደገለጹ ፎክስ ኒውስ ዘግቧል። እስራኤልም ብትሆን ስልጣኑን የሚረከበውን ሰው የጥቃት ኢላማ እንደምታደርግም ዝታለች። የኢራን የደህንነት ኃላፊ በበኩላቸው አዲሱ ጠቅላይ መሪ የተመረጡት የሊቃውንት ጉባኤው ላይ የትራምፕ ቦምብ ድብደባ በተረጋገጠበት ሁኔታ ውስጥ እንደሆነም ተናግሯል። በዚህ ሁኔታ ውስጥ የጠቅላይ መሪነቱን ስልጣን የተረከቡት የ56 ዓመቱ ሞጅታባ ከአባታቸው በተቃራኒ ብዙም እይታ ውስጥ እየገባ ሕይወት አልነበራቸውም። ምንም አይነት የመንግስት ስልጣንም ሳይዙ ቆይተዋል። ለሕዝብ የቀረቡ ንግግሮችንም ወይንም ቃለመጠይቆችንም ካለማድረጋቸውም በላይ ጥቂት በፎቶዎችና በቪዲዮዎች ብቻ ነበር ሲታዩ የሰነበቱት። ሆኖም ግን ለረጅም ጊዜ የቆዩ ጭምጭምታዎች ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉ የአሜሪካ የዲፕሎማሲ መረጃዎች ከበስተጀርባ ያለው ኃይል ሲሉ ይገልጿቸው ነበር። እንደ አሶሺየትድ ፕሬስ ዘገባ ከሆነ ደግሞ ሞጅታባ በስርዓቱ ውስጥ ብቃት ያላቸውና ኃይለኛ መሪ ተብለው
በሰፊው የታመነባቸው ሰው እንደሆኑ ይነገራል። ሙጅተባ የተወለዱት በአውሮፓውያኑ አቆጣጠር መስከረም 8 ቀን 1969 ዓ.ም በሰሜን ምስራቅ ማሻሃድ ከተማ ውስጥ ሲሆን ከስድስቱ የሐሚኒ ልጆች ሁለተኛው እንደሆኑ ይነገራል። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴህራን ውስጥ በሚገኘው ሃይማኖታዊ አላቪ ትምህርት ቤት ተከታትለዋል። ሙጅተባ በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በአገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን እየዘገቡላቸው ይገኛሉ። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበሩ በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክር አድርጎታል። በ1999 ሙጅተባ የሺዓ ሃይማኖታዊ ትምህርታቸውን በመቀጠል ቆም ወደ ተባለችው የሺዓዎች ቅዱስ ከተማም አቅንተዋል። ለጋ ዕድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑም አይታወቅም። ሙጅተባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸውን እድል ሊያደናቅፈው ይችላል የሚል ግምትም ነበር። ከቅርብ ቀናት ወዲህ ግን ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሙጅተባ ሐሚኒን አያቶላህ በማለት በከፍተኛው የሃይማኖት ማዕረግ መጥራት ጀምረዋል። አንዳንድ ታዛቢዎች ጉዳዩ የሃይማኖት ደረጃውን ከፍ ለማድረግና ለሀገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው የሚቆጥሩትም አሉ። አያቶላ የሚለውን ማዕረግ መያዝ የአንድን ሰው የትምህርት ደረጃና እውቀት አመላካሽ ተደርጎም ይወሰዳል። ቀጣዩን መሪ ለመምረጥ ከሚያስፈልጉ መስፈርቶችና ቅድመ ሁኔታዎች አንዱ ተደርጎም ይቆጠራል። ሟቹ አያቶላ አሊ ሐሚኒ በአውሮፓውያኑ አቆጣጠር በ1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላ ተብለው ማዕረግ መሰጠቱን ማስታወስ ያስፈልጋል የሚሉም ብዙ ናቸው። የሙጅተባ ስም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰውም ማህሙድ አህመዲነጃድ በአውሮፓውያኑ አቆጣጠር በ2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነበር። የለውጥ አራማጁ እጩ መህዲ ካሮቢ ለጠቅላይ መሪው አያቶላ ሐሚኒ በጻፉት ግልጽ ደብዳቤ ልጃቸው ሙጅተባ በአብዮታዊው ዘብና ባሲጂ በሚባለው መንግስታዊ ሚሊሻ አማካኝነት አህመዲነጃድ እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብተዋል ሲሉም ከሰዋቸው ነበር። ከ4 ዓመታት በኋላ ታዲያ ሙጅተባ ተመሳሳይ ክስ ገጥሟቸዋል። የአህመዲነጃድ ዳግም መመረጥ በመላ ሀገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞ ለመቀስቀስ ዋነኛ ምክንያት ነበር። አንዳንድ ተቃዋሚዎች ሙጅተባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚለውን ሀሳብ የሚቃወሙ መፈክሮችንም አሰምተዋል። በወቅቱ ምክትል የሀገር ውስጥ ጉዳይ ሚኒስትር የነበሩት ሙስጠፋ ታጅ ዛዴህ ውጤቱን የምርጫው መፈንቅለ መንግስት ሲሉ ገልጸውታል። ይህንን ተከትሎም ለ7 ዓመታት የታሰሩ ሲሆን ይህም የሙጅተባ ሐሚኒ ቀጥተኛ ፍላጎት እንደሆነም ተናግረዋል። የለውጥ አራማጆች የሚባሉት ሚር ሞሴን ሙሳቪና መህዲ ካሮቢ ከአውሮፓውያኑ 2009 ምርጫ በኋላ በቁም እስር ላይ ቆይተዋል። የካቲት 2012 ዓ.ም ላይ ሙጅተባ ከሙሳቪ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስቧቸዋል ሲሉ የኢራን ምንጮች የቢቢሲ የፋርስ ቋንቋ አገልግሎት ለሆነው ለቢቢሲ ፐርሺያ መግለጻቸው ተነግሯል። ብዙዎች ሙጅተባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉም ይጠበቃል የሚሉ ብዙ ናቸው። አንዳንዶቹ ደግሞ አባታቸውንና እናታቸውን እንዲሁም ሚስታቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያኑ ጫና እንደማይንበረከኩም ያምናሉ። የእስላማዊ ሪፐብሊክ ህልውናን ማረጋገጥና ሀገሪቱን ከፖለቲካዊና ኢኮኖሚያዊ ውድቀት ለማዳን ትክክለኛው ሰው መሆናቸውን ለህዝቡ ለማሳመን ከባድ ስራ እንደሚጠብቃቸውም ይታመናል። የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪ የሪፐብሊኩ ባለስልጣን ወደ ውርስ ስርዓት እየተለወጠ ነው የሚለው ግንዛቤ የህዝብን ቅሬታ የበለጠ ሊያባብሰው ይችላል እየተባለም ይገኛል። ሙጅተባ ከተመረጡ የእስራኤል ኢላማ ይሆናሉ የሚሉ ብዙ ናቸው። የእስራኤል የመከላከያ ሚኒስትር እንደተናገሩት ከሆነ ማንኛውም የአያቶላ ሐሚኒ ተተኪ ኢላማቸው እንደሆነም መግለጻቸው ይታወቃል። ከሙጅተባ መመረጥም ጋር ተያይዞ የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑንም አስታውቋል። ኢራን የመንግስት መገናኛ ብዙሃን ኢርብና የታስታኒም የዜና ወኪል አዲስ ስለተሾሙት ሙጅተባ ከአብዮታዊ ዘብ የተሰጠውን መግለጫም አጋርተዋል። አብዮታዊ ዘቡ በመግለጫው ሙጅተባ ሐሚኒ ሁሉን አቀፍ የህግ ባለሙያ፣ ወጣት ሀሳቢና በፖለቲካዊና በማህበራዊ ጉዳዮች ላይ በጣም እውቀት ያላቸው ሲል ገልጿቸዋል። የአብዮታዊው ዘብ አባላቱ ከበላይ መሪው የሚሰጡ ትዕዛዞችን ያለምንም ማመንታት እንደሚቀበሉም ሙሉ በሙሉ ለመታዘዝና ራስን መስዋዕት ለማድረግ ዝግጁ ናቸው በማለት ለሐሚኒ ያላቸውን አክብሮት፣ ታማኝነትና ታዛዥነትም ገልጿል።
አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም በኢራን ላይ በከፈቱት የጋራ ጥቃት ከተገደሉት ከፍተኛ የኢራን ባለስልጣናት መካከል የአብዮታዊው ዘብ ዋና ጸሐፊ፣ የአብዮታዊው ዘብ ዋና ጽሕፈት ቤት አዛዦች ይገኙበታል። የኢራን አብዮታዊው ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል መሆኑ ይታወቃል። ታዲያ ሙጅታባ ከዚህ በኋላ ከአሜሪካና ከእስራኤል የሚጠብቃቸው ጣፈንታ ምንድነው? ወይንስ ደግሞ ለአንዴና ለመጨረሻ ጊዜ ኢራንን ያሻግሯታል ወይ የሚሉ ጥያቄዎች ገና ካሁኑ በስፋት ይነሱ ይዘዋል። ይህንን ጊዜ የሚፈታው እንቆቅልሽ ነው። አብረን የምናየው ጉዳይ ይሆናል። ውድ የአዲስ ጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አዲስ ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። እናመሰግናለን።